ከቀይ ባህር ማዶ ገና ወግግ ሲል ሰማዩ ሲጠራም ከኢትዮጵያ ዳርቻ የየመን ተራሮች እንደሚታዩ በአፈ ታሪክ ተመርኩዞ ወሬዎች ይነገራሉ። ይህ ሁለቱ ሀገራት የውሃ አካል ቢለያያቸውም በታሪክ ግን እጅግ የተቀራረበ ማንነት ያላቸው ሀገሮች መሆናቸውን ትልቅ ማሳያ ነው። የመን በአረብ ባህረ ገብ አካባቢ ደቡብ ጫፍ ላይ የምትገኝ ሀገር ናት። በምዕራብ በቀይ ባህር፣ በደቡብ በኤደን ባህረ ሰላጤ፣ በምስራቅ በኦማን፣ በሰሜን ደግሞ ሳውዲ አረቢያ ያዋስኗታል። ብዙ ሰዎች የመን ሲባል አእምሯቸው ላይ የሚመጣው በረሃ ነው። እውነታው ግን ከዚህ በላይ ነው። የመን በአረቡ ዓለም ከፍተኛ ተራሮች ካሏቸው ሀገራት አንዷ ናት። ለአብነት ያህል ይህ 3600 ሜትር በላይ የሚረዝመውን ተራራ ተመልከቱ። በዚህ ተራራ ላይ ቀዝቃዛ አየር፣ ደመና፣ አረንጓዴ እርሻዎችና የተራራ መንደሮች ይገኛሉ። ይህንን ስትመለከቱ ጎጃም፣ ሸዋ፣ ወሎ ወይም ትግራይ ሊያስታውሳችሁ ይችላል። ምክንያቱም በተራራዎቹ ላይ ሰዎች በእርከን እርሻ ያርሳሉ። ተራራውን በደረጃ እየቆረጡ ለእርሻ የሚሆን መሬት ያዘጋጃሉ። ይህም በኢትዮጵያ በብዙ አካባቢዎች እንደሚታየው ባህላዊ የእርሻ አስተራረስ ዘዴ እንደማለት ነው። የየመን ዋና ከተማ ሰነአ ከዓለም ጥንታዊ ከተሞች አንዷ ናት። ከ2500 ዓመታት በላይ ዕድሜ እንዳላት ይታመናል። በሰነአ ውስጥ የሚገኙ ህንፃዎች በጭቃና በድንጋይ የተሰሩ ባለብዙ ፎቅ ህንፃዎች ናቸው። አንዳንዶቹ 7 ወይም 8 ፎቅ ይደርሳሉ። በምሽት መስኮቶቻቸው ተከፍተው በውስጣቸው ብርሃን ሲበራ እንደ ተረት ከተሞች የሚመስል ምናባዊ ገጽታ አላቸው። እነዚህ ህንፃዎች በመቶዎች ዓመታት የሚቆጠር ዕድሜን ይዘው የቆዩ ቢሆንም እስካሁን ድረስ ግን ምንም ሳይሆኑ ሰዎች ይኖሩባቸዋል። በየመን ሺባም የምትባል ከተማ አለች። በዚህ አካባቢ የሚገነቡ በጭቃ የተሰሩ 16 ፎቅ የሚደርሱ ህንፃዎች አሉ። ታዲያ ቦታ በብዙ ሰዎች ዘንድ የሚታወቅ አንድ መጠሪያ ስም ተሰጥቶታል። የበረሃው ማንሃታን ይሰኛል። ይህም ማለት የአሜሪካ ማንሃታን ግዛትን የሚመስሉ ህንፃዎች ለማለት የተሰጠው ስያሜ ነው። እነዚህ ህንፃዎች ከ500 ዓመታት በፊት መገንባታቸው ደግሞ ሌላኛው አስደናቂ ሁነት ሲሆን ሲያዩት አእምሮ ላይ አድናቆትን ያጭራል። ከሌላ ፕላኔት የመጣች የምትመስል ደሴት የየመን እጅግ አስደናቂ ቦታ ሶኮትራ ደሴት ናት። ብዙ ተጓዦች ወይም ጎብኚዎች እንደ ሌላ ፕላኔት ይቆጥሯታል። በምድር ላይ የምትኖር ሌላ ፕላኔት ይሏታል። ለምን? ምክንያቱም በዚህ የሚበቅሉ በርካታ እጽዋት በሌላው ዓለም የትኛውም ቦታ አይገኙም። በተለይ ድራገን ብለድ ትሪ ተብሎ የሚጠራው ይህ ዛፍ ልዩ ቅርጽ አለው። ቅርንጫፎቹ እንደ ዣንጥላ ይዘረጋሉ። ሲቆረጥም ቀይ ቀለም ያለው ፈሳሽ ይወጣል። በዚህ ምክንያትም የድራጎን ደም ተብሎ ይጠራል። የመን በዓለም ከሚገኙ እጅግ ጠቃሚ የባህር መተላለፊያዎች አንዱን ትቆጣጠራለች። ይህ ባብ አልመንደብ ተብሎ ይጠራል። ይህ መተላለፊያ ኢትዮጵያ፣ ጅቡቲ፣ ኤርትራንና የመንን የሚያገናኝ የውቅያኖስ መስመር ነው። በየቀኑ ብዙ የዓለም የንግድ መርከቦች በዚህ ያልፋሉ። በዚህም የመን ከጥንት ጀምሮ የንግድ ማዕከል ሆና ዘልቃለች። አንድ ኢትዮጵያዊ የመንን ሲጎበኝ የሚያስደንቀው ነገር ብዙ ነው። ተራራማ መሬቶች፣ በእርከን የተሰሩ እርሻዎች፣ የጭቃ ቤቶች፣ የቡና እርሻዎች፣ የዕጣን ባህል፣ ሽማግሌዎችን ማክበር፣ ከቤተሰብ ጋር በጋራ መኖር፣ እንግዳም በክብር መቀበል፣ እነዚህ ሁሉ በሁለቱ ሀገራት የሚገኙ የቆዩ ባህላዊ ተመሳሳይ መልኮች ናቸው። ከዛሬ 3000 ዓመታት በፊት የመን በዓለም ላይ ከሀብታምና ከታዋቂ መንግስታት አንዷ ነበረች። ሳባ የሚለው ስምም ከሷ ጋር በጽኑ የተቆራኘ ነው። ዛሬ ብዙ ሰዎች የመንን በጦርነት ብቻ ያውቋታል። ነገር ግን ከሺዎች ዓመታት በፊት የዓለም ነጋዴዎች ወደ የመን ለመግባት ብዙ መንገዶችን ይጓዙ ነበር። ሳባ በዛሬው የመን አካባቢ ከክርስቶስ ልደት በፊት በጣም የታወቀ የመንግስት ስርዓት ነበር። በዘመኑ ሀብቷ ከወርቅ ብቻ ሳይሆን በጣም ውድ የነበሩትን ዕጣንና ከርቤ ለግብጽ፣ ለሮም፣ ለህንድና ለሌሎች ሀገር በመሸጥ ነበር። በዚያን ዘመን ዕጣን እንደ ዛሬው ነዳጅ ያህል ውድ ስለነበር የመን ከበረች። በቤተ መቅደሶች፣ በንጉሳዊ ስነ ስርዓቶችና በሃይማኖታዊ ክብረ በዓላት ውስጥ በስፋት ይጠቀሙበት የነበረው ውዱ ዕጣንና ከርቤ ሳባን በእጅጉ ባለጠጋ እንድትሆን አደረጋት።
በዚያን ዘመን የሳባ መንግስት ትልቁ ድንቅ ስራ የማሪብ ግድብ ሲሆን ይህ ግድብ ከ2500 ዓመታት በፊት ተገንብቶ በዓለም ውስጥ ከጥንታዊ የመስኖ ፕሮጀክቶች አንዱ መሆን ችሏል። ከዓለም በጣም ዝነኛ ሴት ነገስታት አንዷ ንግስተ ሳባ ናት። ስለሷ መጽሐፍ ቅዱስ በቁርአንና በተለያዩ ታሪካዊ መጽሐፍቶች ተጽፏል። በብልህነቷ በሀብቷና በጥበቧ ታዋቂ የነበረችው ንግስተ ሳባ በየመን የነበራት ግዛት ዋነኛው ነው ብለው ይገልጻሉ። ሌሎች ደግሞ የየመንና የኢትዮጵያ አካባቢዎች በአንድ የንግድና የባህል ስልጣኔ ተሳስረው ለዘመናት የዘለቁ ስለነበር በእርግጥ የቀይ ባህር ሁለቱን ህዝቦች የሚለይ ሳይሆን የሚያገናኝ መንገድ ሆኖ ቀጠለ ብለው ይገልጻሉ። ታዲያ ስር መሰረት ያለው ግንኙነት በእነዚህ ሁለት ሀገራት ህዝቦች መካከል ተመሳሳይ የባህልና የንግድ ታሪክን የሚጋራ ማንነት እንዲኖራቸው ማስችሏል። የቀይ ባህር ዛሬ ሁለት ሀገራትን የሚለይ የውሃ አካል ቢመስልም በጥንት ዘመን ግን ሁለት ስልጣኔዎችን የሚያገናኝ መንገድ ነበር። በዚህ ባህር ላይ ነጋዴዎች፣ መርከበኞች፣ ወታደሮችና ሃይማኖታዊ ሰዎች ተመላልሰዋል። በዚህ መንገድ ኢትዮጵያና የመንም ለብዙ መቶ ዓመታት በጥብቅ ወዳጅነት ተሳስረው ኖረዋል። ከ1700 ዓመታት በፊት የአክሱም ስርወ መንግስት በዓለም ላይ ከነበሩ ታላላቅ መንግስታት አንዱ ነበር። የአክሱም ስርወ መንግስት በዛሬዎቹ ሰሜን ኢትዮጵያና በኤርትራ አካባቢ የነበረ ጠንካራ መንግስት ሲሆን የራሱን ሳንቲም ያትም የነበረ ከሮም፣ ከህንድ፣ ከፋርስና ከየመን ጋርም የንግድ ግንኙነት የነበረው የዛን ዘመን ኃያል መንግስት ነው። በዚያን ጊዜ የመንና አክሱም በንግድ ብቻ ሳይሆን በፖለቲካም ጭምር ትልቅ ወዳጅነትን ገነቡ። በስድስተኛው ክፍለ ዘመን የአክሱም ንጉስ ካሌብ ከታላላቅ የኢትዮጵያ ነገስታት አንዱ ነበር። በዚያን ዘመን በየመን ውስጥ በናጅራን አካባቢ የሚኖሩ ክርስቲያኖች ከባድ ጭቆና እንደደረሰባቸው ታሪክ ያወሳል። ታዲያ ይህን የሰማው ንጉስ ካሌብ በቀይ ባህር አቋርጦ ወደ የመን የሚጓዝ ሰራዊት ላከ። የአክሱማውያኑ ጦርም በየመን ድል አድርጎ ለተወሰኑ ጊዜያትም የአካባቢውን አስተዳደር ተቆጣጥሮ መቆየት ቻለ። ከዚህ ድል አድራጊነት በኋላ በየመን አብርሃ የተባለ አክሱማዊ መሪ በሳና ከተማ ታላቅ ቤተክርስቲያን ገነባ። በእስልምና ታሪክ ውስጥም ይህ ታሪክ የዞኑ ዓመት በመባል ይታወቃል። በቀይ ባህር ንግድ ዘመን የመንና ኢትዮጵያ ትልቅ የግብይት ግንኙነት ነበራቸው። ኢትዮጵያ ወርቅ፣ የዝሆን ጥርስ፣ በስተመጨረሻ ደግሞ ቡና እንዲሁም ቆዳ ወደ የመን ስትልክ የመን በበኩሏ ዕጣን፣ ከርቤ፣ ቅመማ ቅመምና ጨርቅ ለኢትዮጵያ ትልክ ነበር። ይህ ንግድ ለሁለቱ ሀገራት ሀብትና የባህል ልውውጥን ያመጣ ዘመንም ነበር። የመንና ኢትዮጵያ ከጥንት እስከ ዛሬ ድረስ በጋራ ኖረዋል። ዛሬም ቢሆን ብዙ የየመን ዜጎች በኢትዮጵያ ይኖራሉ፣ እንዲሁም ብዙ ኢትዮጵያን በየመን ኖረዋል። ሁለቱ ህዝቦች በባህል፣ በምግብ፣ በቋንቋና በንግድ ዓለም ውስጥ የተወሰኑ ተመሳሳይነቶችን አሁንም ድረስ ይጋራሉ። የመንን በትክክል ለማወቅ አሁን ያለው ጦርነትን፣ ስደቷን ሳይሆን ባህሏን ማየት ያስፈልጋል። ምክንያቱም በየመን የቆዩ ወጎችና ልማዶች ለብዙ መቶ ዓመታት ሳይቀየጡ የተጠበቁ እሴቶቿ ናቸው። አንዳንዶቹም ለኢትዮጵያውያን ቅርብ የሆኑና የኢትዮጵያ ባህል የሚመስሉ መሆናቸውን ስታረጋግጡ በጣም ትገረማላችሁ። በየመን ሰው ብቻውን አይኖርም። ቤተሰብ የህይወት መሰረት ነው። አባት፣ እናት፣ አያት፣ አጎት፣ አክስት፣ የአክስት ልጆች በአንድ አካባቢ መኖር የተለመደ ነው። አንድ ቤተሰብ ሲቸገር ሁሉም ይረዳዋል። ይህ በኢትዮጵያ በብዙ አካባቢዎች ከምናየው ባህል ጋር እጅግ ተመሳሳይ ነው። በየመን እንግዳ ማለት በረከት ማለት ነው። እንግዳ ወደ ቤት ሲመጣ ቡና፣ ሻይ፣ ቴምር ወይም ምግብ ሳይቀርብለት ከቤት አይወጣም። ይህም በኢትዮጵያ እንግዳ የእግዚአብሔር ነው ከሚባለው ባህል ጋር ተመሳሳይ ነው። ብዙ የየመን ወንዶች ነጭ ልብስ ይለብሳሉ። በወገባቸውም ጃምቢያ የተባለ ባህላዊ ጩቤ ይታጠቃሉ። ሴቶች ደግሞ ቀለም የበዛበት ባህላዊ ልብሶችን በበዓላትና በሰርግ ይለብሳሉ። የመን ሲባል በጣም ከሚታወቁበት ነገር አንዱ ጃምቢያ ነው። ጃምቢያ አጭርና የተጠመዘዘ ባህላዊ ጩቤ ሲሆን ብዙ ሰዎች ለጸብ የሚጠቀሙበት አድርገው ቢያስቡትም እውነታው ግን የክብርና የባህል ምልክት ነው። በሰርግ፣ በበዓል ቀናትና በልዩ ዝግጅቶች ላይ ይታጠቁታል።
በየመን አረጋውያን በጣም ይከበራሉ። ወጣቶች ለትዳር የሚፈልጓትን ሴት ለማግባት ከወሰኑ ልክ እንደ ኢትዮጵያ ሽምግልና ስርዓት የመኖችም የሽማግሌዎችን ምክር ይጠይቃሉ። ሌላው የየመኖች ተወዳጅ ድርጊት ግጥም ሲሆን የመኖች ለግጥም ልዩ ፍቅር አላቸው። በሰርግ፣ በበዓል ቀናት፣ በጎሳ ስብሰባና በሰላም ድርድር ላይ ግጥም ይነበባል። ልክ እንደ ኢትዮጵያውያንም ቅኔ ይዘረፋል፣ በፉከራም ይሸለላል። የመን በቡና ንግድ ታዋቂ ናት። ሞካ ቡና የሚባለው ስም ከየመን አልሙካ ወደብ የመጣ ነው። የቡና ዛፍ ከኢትዮጵያ እንደመጣ ብዙ ታሪኮች ቢናገሩ የመን ደግሞ ቡናን ለዓለም ገበያ በማስተዋወቅ ታላቅ ሚና ትጫወታለች። ቡና ሌላኛው ሁለቱም ሀገራት የሚያገናኝ አንዱ ታሪካዊ ገመድ ነው። የየመንን ስም ስንሰማ ብዙዎቻችን ወዲያውኑ ጦርነት አእምሯችን ላይ የሚመጣ ምስል ነው። ነገር ግን ጦርነቱ በአንድ ቀን የተጀመረ አይደለም። ከጀርባው ረጅም ታሪክ፣ የፖለቲካ ለውጦች፣ የክልሎች ጤናማ ያልሆነ ፉክክሮችና የኢኮኖሚ ችግሮች ናቸው። ይህን ለመረዳት ትንሽ ወደ ኋላ በመመለስ እጅግ አሳዛኙን የየመን ውድቀት መነሻ እስኪ እንመልከት። ለብዙ ዓመታት የመን አንድ ሀገር አልነበረችም። በሁለት የተከፈለ ማንነት ነበራት። ዋና ከተማዋን ሰንዓ ያደረገችው ሰሜን የመንና ዋና ከተማዋን ኤደን ብላ የሰየመችው ደቡብ የመን ለበርካታ ዓመታት በእንግሊዝ ቅኝ ግዛት ስር የቆየችው የመን ከእንግሊዝ መውጣት ረጅም ዓመታት በኋላ በ1990ዎቹ ሰሜንና ደቡብ የመን በይፋ ተዋህደው አንድ ሀገር ሆኑ። ይህ ለህዝቡ ትልቅ ተስፋ ነበር። ለብዙዎች ደግሞ ሰላም፣ ልማት፣ ስራ፣ የተሻለ ኢኮኖሚ እንደሚመጣ የጠበቁበት አጋጣሚ የፈጠረላቸው ነበር። ነገር ግን ችግሮቹ ሙሉ በሙሉ ባለመፈታታቸው የመን አስደናቂ ተፈጥሮ ሀብት ያላት የሥራ እጥረት፣ ድህነት፣ የውሃ እጥረት፣ ፈጣን የህዝብ ቁጥር መጨመር የመንን ለትልቅ ኢኮኖሚያዊ ቀውስ ዳርጓት ነበር። በተለይ የውሃ እጥረት የመንን ከሚያጋጥሟት ትልልቅ ችግሮች አንዱ ነበር። በ2011 በብዙ የአረብ ሀገራት እንደተከሰተው በየመንም ህዝባዊ ተቃውሞዎች ተነሱ። ሰዎች የተሻለ አስተዳደር፣ የሥራ ዕድል፣ ፍትህና የኑሮ መሻሻል ጠየቁ። ይህ በሂደት የፖለቲካ ለውጥ ቢያመጣም ነገር ግን አዲስ ውጥረቶችን አስከተለ። ከ2014 በኋላ የመን ውስጥ በተለያዩ ወገኖች መካከል ግጭት ተባባሰ። ይህ ግጭት በሀገሪቱ ላይም ከባድ ሰብአዊ ቀውስ አስከተለ። በማንኛውም ጦርነት ከሁሉ በላይ የሚጎዱት ተራ ዜጎች ናቸው። በየመንም ህፃናት ልጆች፣ እናቶች፣ አረጋውያን በከባድ ሁኔታ ተጎድተዋል። ብዙ ቤቶች ተቃጥለዋል። ብዙ ትምህርት ቤቶችና ሆስፒታሎችን ፈራርሷል። ምንም እንኳን ጦርነቱ ከባድ ቢሆንም የየመን ህዝብ በጽናት የሚታወቅ ህዝብ መሆኑን በተግባር ያሳዩበት ነበር። አርሶ አደሮች መሬታቸውን ያርሳሉ። ነጋዴዎች ለሸማቹ ገበያቸውን ይከፍታሉ። ተማሪዎች እድል ባገኙ ጊዜ ትምህርታቸውን ይቀጥላሉ። ማህበረሰቡ በአጠቃላይ ባህሉንና ወጉን ጠብቆ ሰላምን በተስፋ ይጠባበቃል። የመን በበረሃማነቷ ብቻ የምትታወቅ ሀገር አይደለችም። የጥንታዊ ነገስታት የንግድ ማዕከል፣ የቡና ታሪክ፣ ልዩ የተፈጥሮ ሀብት፣ የበለጸገ ባህልና የማይሰበር ጽኑ ህዝብ ያላት ሀገር ናት። ከኢትዮጵያ ጋር የነበራት ግንኙነትም ከሺዎች ዓመታት በፊት የጀመረ ሲሆን ዛሬም በቀይ ባህር የሚገናኙ ጎረቤቶች ሆነው ታሪካቸውን ይቀጥላሉ። ተመልካቾቻችን በዛሬው የዘናለም ዝግጅታችን የመንን የቃኘንበት ዝግጅት ይህን ይመስል ነበር። ይህ የመን ታሪክ ከተመቻችሁ ቪዲዮን ላይክ በማድረግ ለወዳጆ ያጋሩ። እንዲሁም ቻናሉን ሰብስክራይብ በማድረግ ቀጣዩን የዓለም ሀገራት አስደናቂ ታሪክ እንዳያመልጣችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ የሌላ አስደናቂ ሀገር ታሪክ ይዘን እስክንገናኝ ሰናይ ጊዜ